አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው አልሐምዱሊላህ። እናንተ እንዴት ናችሁ? በያላችሁበት ያላ ረህመትና እዝነት እንዲወርድ ይጠበቃው ከናንተ ጋር አይለይላለሁ። ዛሬ እንግዲህ ብቅ ብያለሁ በእነ እሙና በእነ ሳሚቾቱ ቲቪ በእነ ሳሚና በእነ እሙ ተመልሼ መጥቻለሁ። እንግዲህ እነኚህ ልጆች ቅድሚያ በቻናሌ ሰብስክራይብ ሼር ያደረጋችሁ ከኔ ጋር አብራችሁ ቆዩ። እስካሁንም ከኔ ጋር ስላላችሁት በጣም ከልብ አመሰግናለሁ። አሁንም አንድነታችሁ ብርታ አበረታቱኝ፣ አንድነታችሁ እንዳይለይኝ እላለሁ። ዛሬ እንግዲህ የመጣሁት በነ ሳሚና በነ እሙ ነው። እሙና እነኚህ ልጆች እንግዲህ የሚታወቁት በጣም ቆይተዋል። በቻናል ያኒ በእንትን ሚዲያ ላይ ያው ካሉ በጣም ቆይቷል የቆዩ ልጆች ናቸው። ነገር ግን ኢትዮጵያ ላይ በትዳር ዙሪያ የሚፈጠረውን ነገር ሲታይ በጣም ነው የሚዘገንነው። ሀገራችን ወዴት እንደሚታመራ ወላሁ አለም በጣም ከባድ ነው። ሀቂቀተን ነው የምላችሁ። ምክንያቱም የሰው ልጅ ያኒ ትዳር ማለት በቃ አንድ ተቋም ነው። ወላሂ እውነት ለመናገር ማለት ነው። አሁን ኢትዮጵያ ላይ ያሉት ሰዎች እኔ ምን እንደሚሆኑ ወላሁ አለም አላቅም። ምክንያቱም በትዳራቸው ዙሪያ አንዴ ይሄ በሚዲያ ምክንያት ያኔ በእንትን ይሁን አላቅም። ወላሂ ያኔ ስላቸው አሁን ምንድነው በትዳራቸው ለዶላር ብሎ ይሄንን አክል ሚዲያ ላይ ወጥቶ የሚያብጠረጥሩት ይሁን ምን ይሁን እኔ ይሄንን ነገር ምንም ሊገባኝ አልቻለም። ነገር ግን እነኚህ ልጆች እንግዲህ የ3 አመት ባለትዳሮች ናቸው። ከዛ ልክም ደግሞ ልጆች አፍርተዋል፣ 2 ልጆችን ወልደዋል። ነገር ግን እሙ ያኔ ከወለደች በጣም ጥቂት ጊዜ በሆነ ጊዜ ላይ ነው እንግዲህ የታመመች የነበረው። እስካሁንም ያኔ እስካሁን ድረስ እንግዲህ ታማለች። አመት ያኔ እንትን አልሞላትም፣ ወር አልሞላትም ነበር ያኔ ስትታመም ጊዜ። ያም ሆነ ይህ እንግዲህ ያው ታማለች። ከዛ ልክም ደግሞ ያው ያሳመማት ይሄ ሰው ነው ያኔ ይሄ ሰው ነው እንግዲህ ያሳመማት። ያኔ ምንድነው ያለው ከባለቤቷ ጋር ተጣልታ ከኔ ጋር እንድትሆን በቃ እኔን እንድትወደኝ ብሎ ነው እንግዲህ መድኃኒት የሰጣት ያለ። እቺም ልጅ እንግዲህ ወላንሳም እንግዲህ ከገባች ያኔ መጀመሪያ ማንነቷን ደብቃ ድምጿን ደብቃ በወንድ ስም ነው ያኔ በወንድ ድምጽ ነው የገባች ነበረው። ግን የምስኪን አላህ እንግዲህ ጥሎም አይጥልም። የምስኪን አላህ እንግዲህ አጋልጧታል ልጅቱን። ያኔ ድምጿ እንትን ተንሸራቶም ይሁን ወጥቶ እንግዲህ ያኔ አውቋል በስተመጨረሻ እነ ሳሚ። ከዛ ያው ይሄ ሴራ ሆን ብሎ የተነሰሱት ነው እንግዲህ ከድሮ አፍቃሪዋ ጋር ነው። ድሮ የሚያፈቅራት ያኔ የድሮ ፍቅረኛዋ ነው የኢሙ ማለት ነውና በዚህ ምክንያት ነው እንደዚህ የተደራረጉት የነበረው። ነገር ግን ያም ሆኖ በስተመጨረሻ እንግዲህ ሴራቸው ተባኗል። በስተመጨረሻ አሁን ትላንትና እንደምታውቁት ያኔ ሰሞኑ እንዳለ ነው፣ ሁሉንም ነገር እንደምታዩት ነው፣ ሚዲያ ላይ እንዳለ ነው። ነገር ግን እቺ እንግዲህ ሀራስ የሆነችዋ ልጅ እንግዲህ ያው አሁን እንኳን 2 ወር እንኳን ይሞላታል። 2 ወር ባይሞላት እንኳን 1 ወር ከምናምን ይሆናታል ከወለደች። ከዛ እንግዲህ ያኔ ሊደፍራት ይሁን ምን ሊያደርጋት ይሁን አላቅም። ከዚች ልጅ ጋር እንትን ብሎ ያኔ ተመካክሮ ምናምን ነገር ከትላንትና ደውሎላት እነሱ በሌሉበት ቤተሰብ ውስጥ ላይ ሰው በሌለበት ጥሪኝ እና ብቻዋን ነው ማግኘት መፈልገው ብሏት ነበር። ነገር ግን እነሳሚም ይሄን ነገር ጥበባቸው ተጠቅሞ እሺ መርሃባ ብሏት እንግዲህ ትላንትና እሺ ሰው የለም ና ማንም የለም ቤት ላይ መገናኛ ብሎ ወጥቷል ምናምን ነገር ብላ ጣርተው ነበር። እሱ ደግሞ እሺ ከመጀመሪያ እንገናኝ እኔና አንቺ እንገናኝ፣ እኔ ዝም ብዬ የምመጣ ጅል ቅል መሰልኩሽ ወይ? እውነቱም ጅል ይሄው ጅል መጣ አይደል? ተያዘ እኮ ሀቂቀተን እና ጅል መሰልኩሽ ወይ ዝም ብዬ የምመጣው ብሏት ያኔ እሺ ብለው እንግዲህ የቀጠራት መጀመሪያ የሚገናኙበት ቦታ ተገናኝቶ ነበር። እሷን እንግዲህ አፍኖ የሆነ ጥላ ስር አድርጓት የሆነ መድኃኒት ሰጥቷታል። ነገር ግን ካሜራ የተቀረጸ ነበር። ከዛ ልክ ደግሞ እሷም እንደደወለችበት አይነት ስልክ አድርጋ ማይክ ይዛ ነው የቀረበች ነበረው። የሚያወሩትን ነገር በአጠቃላይ ያኔ ካሜራ ላይ ተስተላልፏል ማለት ተቀርጿል ማለት ነው። ያም ሆኖ እንግዲህ
ይሄም መድኃኒት ወስተሽ ቤት ላይ ላለው ሰው ለሁሉም ሲጫቸው፣ ከዛ እነሱ ሲተኙ እኔ ገብቼ የምፈልገው ነገር አድርጌ ይወጣለው ነው ያላት ነበረው ማለት ነው። ከዛ እሷም እሺ ብላ እንግዲህ ልጅቷ ያኒ አሁን ከሳሚም አልሆነችም ከሰውየውም አልሆነችም። ነገር ግን ምንድነው መሀል ላይ አላቅም ልጅቷ ይሁን ድርቅናም አለባት ይመስለኛል አላቅም ያኔ ብላለች። እኔም ህይወቴ አደጋ ላይ ነው ቤተሰቦቼም አደጋ ላይ ነው ብላ ተናግራ ነበር። በግድም ይሁን አወጣጧት ያኔ እነሳሚ በድብድቡም ይሁን በምንም አወጣጧት ነበር። ነገር ግን አሁንም በቃ የሆነ አለረ ቆፍጠን ብላ ለነሳሚ ሊትረዳ አልሞከረችም። አሁንም ግዴታ ስለሆነባት ነው የረዳቻቸው ያለ ማለት ነው። በስተመጨረሻ ምንድነው ሰጣሽ ስትባል እንግዲህ ካሜራ ላይ ተቀርጿል። ምንድነው ሰጣሽ ስትባል ጊዜ ምንም ልትነግር ፍቃደኛ አልሆነችም ነበር። በስተመጨረሻ በድብድቡም ይሁን በምንም ይሁን መድኃኒቱን አምጥታ አሳየቻቸው። እንግዲህ ናቲም ሉልም ሆኖ ለሶስት እንግዲህ ከባለ ካሜራ ከሚይዘው ልጅ ጋር ሆኖ ነገር ግን ሴራ እንትን አረጉ ማለት ነው። ነገር ግን እኔ አሁን መድኃኒት እንደሰጣሽኝ አድርገሽ እኔ እተኛለሁ እለሱ ደውለሽ ጥሪው ነው ያላሳሚ። ከዛ እሷም እሺ ብላ በስተመጨረሻ እነ ሉል ተደበቁ። ሳሚ ግን እንደተኛ ነገር ሆኖ መድኃኒት እንደወሰደ ሆኖ ነው የተኛ ነበረው። ከዛ የለመደሽ ጦጣ ሁል ጊዜ ሸምጣጣ የሚባል ተረት አለና ይሄም ሰው እንግዲህ ሽኩክ ያለ መቶ ገባ። አንኳኳ ሲያንኳኳ ጊዜ ከፈተችለት። ቀስ ብሎ መጣ። እንትን ጓዳ ፈለጋ ሰው አለ ወይ የለም በሚለው ወላሂ በጣም ከባድ ነው። በስተመጨረሻ ካጣራ በኋላ ሳሚነም መቶ አንገራሶ ካየው በኋላ እሙ ያለችበት ሊሲል እግሩ ላይ ወጥቃ ለመነችው። እኔ ይመስለኛል ለራሷ ለነፍሷ ፈርታ ነው። ምክንያቱም አጋለሽኝ አሳልፈሽ ሰጣሽኝ ብሎ በቤተሰቧም ሆነ ወይ በራሷም ሆነ ይሆን ችግር ጥቃት አደርስብኛል በሚለው አስባ ይሆናል እንጂ ለነሳሚ አስባ አይመስለኝም ልጅቱ። ለምን ሳሚ አውቆ እንደተኛ ታውቃለች፣ አውቆ ልጆች እንደተደበቁም ታውቃለች ማለት ነው። ከዛ ለሚና ወጥቃ ለመነችው። ይሄ ሰው እንግዲህ ያስበው ሊፈጽም ሊደፍራትም ይሁን ሌላም ነገር ሊያደርጋት ይሁን ወላሁ አለም ወደ ጓዳ ያመራ ሲሆን ልጅቷ ወጥቃ ለሚነው ነበር። ስትለሚነው ጊዜ በስተመጨረሻ እንግዲህ በጣም ስታስቸግረው ጊዜ ምንድን ያደረጋት መታፈኛ ይሄ ትንፋሽ የሚያሳጥረውን ነገር አደረገባት። እሷን ጥሏት እንግዲህ ቀጥ ብሎ እሙ ያለችበት ክፍል ነው የሄደው። ሲሄድ ደግሞ ሳሚ ተነስቶ መቶ ጣለው ማለት ነው። ይሄ በዚህ ነገር በኢትዮጵያ ትዳሮች መሀል ላይ የሚፈጠረውን ነገር እኛ ብዙ ጊዜ ያየን ነው፣ በነፃ ኢንተርኔት ያየን ነው። ግን የምናየው ነገር እኛ ትምህርት ልንወስድበት ይገባል ብዬ ነው ማምነው ማለት ነው፣ እንደራሲ ማለት ነው። ምክንያቱም ይሄ ነገር እውነቱም ይሁን ውሸት እኛ ብዙ ነገር ለህይወታችን የምንማርበት ነው። ባለትዳር ሆነን ልጆች እናት ሆነ የልጆች አባት ሆነን ቢያንስ ልጆቻችን ያለ ማውጣት ሚስቶቻችን ያለ ማውጣት ባሎቻችን ያለ ማውጣት ነው